እግዚአብሔር በሁሉ ቦታ ነው የሚገኘው ስንል ለጊዜው ለሚገኝበት ቦታ እቺ ሰዓት እቺ ጊዜ ተብሎ አይወሰንለትም። አሁን በዚህ ሰዓት ከኛ ጋር ነው። አሁን በዚህ ሰዓት ደግሞ አሜሪካም አለ። አሁን በዚህ ሰዓት አፍሪካ ሌላ ሀገር ውስጥ አለ። ስለዚህ እግዚአብሔር በሁሉ ቦታ የሚገኝ ስለሆነ ሁሉም በሚችል አምላክ ጥላ ውስጥ አሁን በማን ጥላ ስር ነው ያለነው ወገኖቼ? በእግዚአብሔር። ሁሉም በሚችል ማለት እርሱ የሚሳነው ነገር የለም። እግዚአብሔር የሚያቅተው እግዚአብሔር ሊያደርግ የማይችለው ይሄ የማይባል ነገር የለው። ምናልባት እግዚአብሔር አያደርግም ይሳነዋል ብለን የምንለው አንድ ነገር ነው። ይሄ ምንድነው? ኃጢአት ነው። አንዳንዶቹን በስልጣን ያጠምዳቸዋል፣ አንዳንዶቹን በምቾት ያጠምዳቸዋል። ምቾትን ከቤተ እግዚአብሔር ያስቀራል ወገኖች። ድህነትን ከቤተ እግዚአብሔር ሊያስቀር ይችላል። ተስፋ መቁረጥን ከቤተ እግዚአብሔር ሊያስቀር ይችላል። አንዳንዶች እንግዲህ ተመላለስኩኝ፣ ጸለይኩኝ፣ አስቀደስኩኝ፣ ለመንኩኝ፣ አልተሰማኝም፣ አልሰማኝም፣ ለምንድን ነው በቃ የሚሄደው? ለምንድን ነው የምመላለሰው? ተስፋ ቆርጠው ቁጭ ይላሉ። ተስፋ አንቁረጥ ወገኖቼ። አባቶቻችን ሲናገሩ እምነ ኩሉ የአኪ ቀቢጸ ተስፋ፣ ከነገር ሁሉ ተስፋ መቁረጥ የከፋ ነው ይላሉ። እግዚአብሔር ከዚህ ይጠብቀን። ከነገር ሁሉ ሰው ወገኖቼ ኃጢአትን ቢሰራ ለምሳሌ ለጣዖት ቢሰግድ ንስሐ የመግባት እድል አለው። ቢያመነዝር ንስሐ የመግባት እድል አለው። ሌላም ኃጢአት ቢሰራ እንደገና የመለሳት እድል አለው። ተስፋ ተቆረጠ ግን በሕይወቱ ላይ ከባድ ውሳኔ ይወስናል። ሁል ጊዜ ብንጸልየው ድላችን የተስተካከለ፣ ሕይወታችን የተቃና፣ ሰላማችን የቀረበ፣ የተጨነቅንበት ነገር የሚቃለል፣ የደነገጥን ካለን የምንበረታ፣ በእግዚአብሔር ኃይል ሁሉን ድል ማድረግ እንደምንችል ጋድ ኢዝ ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒሰንት ይላሉ። ምን ማለት ነው? ኦምኒፖተንት ማለት ሁሉን የሚችል፣ ኦምኒፕሬዘንት ማለት ሁሉ ቦታ የሚገኝ፣ ኦምኒሰንት ማለት ደግሞ ሁሉን የሚያውቅ ማለት ነው። ዲያብሎስ ግን አስተካክሎ ያመችለታል፣ ያሳየዋል። አሁን ብትታነቅ ይለዋል። በቃ ከዚህ በኋላ የሚወቅስህ ሰው የለም፣ የሚያፍርብህ ሰው የለም ብሎ ያሳየዋል። አሃዱ አምላክ አሜን። ክቡራን አባቶቼ፣ የዚሁ የገዳሙ የስብከተ ወንጌል ክፍል አገልጋዮች፣ ተከበራችሁ የገዳሙ የተምሮ ማስተማር ሰንበት ትምህርት ቤት ወጣቶች፣ ተከበራችሁ በዓለም ውስጥ እያላችሁ ነገር ግን ከዓለም ተለይታችሁ ምድራዊ አይደለ ሰማያዊ የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ለመስማት ለመጸለይ ከእግዚአብሔር ጋር ለመነጋገር በዚህ በተቀደሰ ስፍራ የተሰበሰባችሁ የእግዚአብሔር ልጆች ክርስቲያኖች ሁላችሁም እንደምን አመሻችሁ። በጣዖታዊ ዓለም ታስሮ የነበረውን ይህንን ዓለም በልደቱ በጥምቀቱ በሞቱና በትንሣኤው ፈቶ ሕዝብና አሕዛብን ከተበታተኑበት ሰብስቦ የአንድነት ችቦ እንዲያበሩ እንዲያቀጣጥሉ ያደረገ የቤተ ክርስቲያን መሰረት የአሕዛብ ብርሃን የእስራኤል ዘነፍስ መድኃኒት እንደ መለኮቱ አምላካችን እንደ ቸርነቱ እንደ በረከቱ እንደ ርኅራኄው አባታችን መድኃኔ ዓለም ክብርና ምስጋና ለስሙ ይሁን። የሁላችን እናት የሁላችን መመኪያ ወላዲተ አምላክ ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉም በየማዕረጋቸው በየክብራቸው የተመሰገኑ ይሁኑልን። እግዚአብሔር አምላካችን በዚህች ጥቂት ጊዜ ውስጥ ለእያንዳንዳችን የሚሆነንን ቃል እንዲናገረን የእርሱ ቅዱስ ፈቃዱ ይሁንልን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 90 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ይህችን ቃል መነሻ አድርገን ስለምንነጋገር ሁላችሁም አንዴ ሌናችሁን ሰብስባችሁ በእግዚአብሔር ቃል መነሻነት አንድ ይህንን ቃል ከኔ ጋር ትላላችሁ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይህ ቃል ለትምህርት ብቻ ሳይሆን በቤታችንም ሁል ጊዜ በጸሎት ልንጸልይ ያስፈልጋል። ይህንን ቃል ወይም ይህንን የመዝሙር ክፍል የሚጸልይ ሰው
ርኩሳን መናፍስት፣ አጋንንት፣ ሌሎችም በሕይወታችን ሳናቃቸው ሰዎችም ቢሆን በእኛ ላይ አስመትተው አስጠንቁለው ክፉ ነገር ቢያደርጉብን እንኳን ይህንን የጸሎት ክፍል በመዝሙር 90 ላይ ያለውን ክፍል የሚጸልይ ሰው በርኩሳን መናፍስት እንዳይያዝ እድሉን ሊያበላሹ ሕይወቱን ኑሮውን ሊያበላሹ የተለያዩ ሰዎች ርኩሳን መናፍስት አድረውባቸው እነሱ የሚልኩት መንፈስ እንኳን በዚህ በጸሎት ኃይል ይመታል። ስለዚህ ይሄ ጸሎት ኃይል ሁል ጊዜ ብንጸልየው ድላችን የተስተካከለ፣ ሕይወታችን የተቃና፣ ሰላማችን የቀረበ፣ የተጨነቅንበት ነገር የሚቃለል፣ የደነገጥን ካለን የምንበረታ፣ በእግዚአብሔር ኃይል ሁሉን ድል ማድረግ እንደምንችል ቅዱስ ዳዊት የጸለየው ጸሎት ነውና ሁላችን ልንጠቀምበት ያስፈልጋል። እንግዲህ ሁሉን የሚችል ይላል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ይላል። ሁሉን የሚችል ማለት የነገረ መለኮት ምሁራን ቴዎሎጂያንስ ይህንን ሲያስቀምጡት እግዚአብሔር ይላሉ ጋድ ኢዝ ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒሰንት ይላሉ። ምን ማለት ነው? ኦምኒፖተንት ማለት ሁሉን የሚችል፣ ኦምኒፕሬዘንት ማለት በሁሉ ቦታ የሚገኝ፣ ኦምኒሰንት ማለት ደግሞ ሁሉን የሚያውቅ ማለት ነው። እግዚአብሔር በሁሉ ቦታ ነው የሚገኘው ስንል ለጊዜው ለሚገኝበት ቦታ እቺ ሰዓት እቺ ጊዜ ተብሎ አይወሰንለትም። አሁን በዚህ ሰዓት ከኛ ጋር ነው። አሁን በዚህ ሰዓት ደግሞ አሜሪካም አለ። አሁን በዚህ ሰዓት አፍሪካ ሌላ ሀገር ውስጥ አለ። ስለዚህ እግዚአብሔር በሁሉ ቦታ የሚገኝ ስለሆነ ሁሉን በሚችል አምላክ ጥላ ውስጥ አሁን በማን ጥላ ስር ነው ያለነው ወገኖቼ? በእግዚአብሔር። ሁሉም በሚችል ማለት እርሱ የሚሳነው ነገር የለም። እግዚአብሔር የሚያቅተው፣ እግዚአብሔር ሊያደርግ የማይችለው ይሄ የማይባል ነገር የለው። ምናልባት እግዚአብሔር አያደርግም ይሳነዋል ብለን የምንለው አንድ ነገር ነው። ይሄ ምንድነው? ኃጢአት ነው። እግዚአብሔር ኃጢአትን አያደርግም። እንኳን እርሱ እኛ ልጆቹም ኃጢአትን እንድናደርግ አይፈቅድም፣ አይፈልግም። ስለዚህ ኦምኒፕሬዘንት ማለት ደግሞ በሁሉ ቦታ የሚገኝ ነው። ወሰን የለውም፣ ልክ የለውም። በዚህ ቦታ ብቻ ተብሎ አይወሰንም። ቀና ብለን ሰማዩን ስንመለከት የሰማዩ ርዝመት ይሄን ያህል ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ብለን የሰማዩን ስፋትና መጠን ልንለካ እንችላለን? አንችልም። ስለዚህ እግዚአብሔር በመልአክ ሲገለጥ ምንድነው የሚሉት? ለእግዚአብሔር ምድር በምልአ ዓለምን ወኩሎሙ እለ ይነብሩ ውስቴታ። ይህ ዓለም የምናየው የማናየዋቸውም ዓለማት አሉ። ይሄ ሁሉ በእግዚአብሔር ፊት ነው። ከእርሱ የተሰወረ፣ ከእርሱ የተደበቀ፣ ከእርሱ የተሸሸገ የማያውቀው ምንም ነገር የለም። ኦምኒሰንት ማለት ሁሉን አዋቂ ነው። እምቅድመ ይፍጥሮ ለአዳም የአእምሮ፣ እግዚአብሔር አዳምን ሳይፈጥረው በፊት ያውቀዋል። ዛሬም በእኛ በልቦናችን የሚመላለሰውን የምናውቀውን አይደለም የማናውቀውን ምን ልናደርግ እንኳን እንዳሰብን እግዚአብሔር ሁሉን ያውቃል። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት ምን አለ? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ወገኖቼ ይሄ ቃል የሚያጽናና ቃል ነው። ይሄ ቃል ተስፋ የሚሰጥ ቃል ነው። በተለያየ ነገር በሕይወታችን ብዙ ገጠመኞች ቢኖሩን ተስፋ የቆረጥንበት፣ ያልተሳካን፣ ታመን የምንጨነቅ ወይም ደግሞ የእግዚአብሔርን እርዳታ የምንናፍቅ የምንፈልግ በሙሉ ቆም ብለን ልናስብ የሚገባ ለሕሊናችን ለልቦናችን ልንነግረው የሚገባን እኔ ያለሁት ሁሉም በሚችል አምላክ ጥላ ስር ነኝ። ወገኖቼ ዶሮ ጫጩቶቿን በክንፎቿ ትሰበስባለች። በላይ ጭሉሌ ሲመጣ፣ አሞራ ሲመጣ፣ ነጣቂ ነገር ሲመጣ ያስፈለገ ቢሆን እርሷን አሳልፋ ትሰጣለች እንጂ ልጆቿን አሳልፋ አትሰጥም። በክንፎቿ ትጋርዳለች። እግዚአብሔር በረድኤቱ ክንፎቹ የእግዚአብሔር ረድኤት ናቸው። በረድኤቱ ጥላ ይጋርደናል። ርኩሳን የሆኑ መናፍስት እኛን እንዳይነጥቁ፣ ከቤቱ እንዳያወጡን፣ ከቅድስናው እንዳያወጡን፣ ከቅዳሴው፣ ከስብሐተ እግዚአብሔር፣ ከማህሌቱ፣ ከቅኔው እግዚአብሔር ከሚመሰገንበት ከእንዲህ አይነት ጉባኤ እንዳያወጡን እግዚአብሔር በረድኤቱ እንዲጠብቀናል ሁሉን በሚችል አምላክ ጥላ ስር ስላለን። ስለዚህ ሁል ጊዜ እኛ ስንጸልይ በመንፈስ ሆነን ነው። ስናስቀድስ በመንፈስ ሆነን ነው። ወደ ቤተ እግዚአብሔር ስንመጣ ወገኖቼ በመሰልቸት እንዳይሆን፣ በልምድ እንዳይሆን ትላንት መጥቻለሁ ዛሬም እስቲ ልሂድ ብቻ በማለት አይደለም። አሁን አዲስ መንፈስ በውስጣችን አስቀምጠን ከአምላካችን ጋር ለመነጋገር አዲስ ነቢዩ ኤርምያስ ሲናገር
ማለዳ ማለዳ አዲስ ነው ታማኝነት ብዙን ይላል። አዲስ እግዚአብሔር የለም ወገኖቼ። እግዚአብሔር ጥንትም ነበረ፣ ዛሬም አለ፣ ወደፊትም ይኖራል። ነገር ግን አዲስ የሚያደርገው ነገር አለ። በየዕለቱ የሚያሰማን የሚያሳየን በሕይወታችን ትላንትን አይተን ዛሬን ሰልችተን እንዳንቆም ኑሮ ከበደን አስጠላን በቃይ ብለን እንዳንሰለች አዲስ ነገር ደግሞ ያሰማናል። ለዚህ እግዚአብሔር አዲስ ነገር ምስጋናው አዲስ ነው፣ ስብሐቱ አዲስ ነው። የእግዚአብሔር የማያልቅ እንደ ወንዝ ጅረት የሚፈስ ነው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት እንዲህ አለ፣ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። በማን እታመናለሁ? በእግዚአብሔር እታመናለሁ። ሰዎች ብዙ ነገር መታመኛ ሊኖራቸው ይችላል። ምናልባት ስልጣን ያላቸው ስልጣናቸው መታመኛቸው ሊሆን ይመስላቸዋል። ሀብት ያላቸው የሀብታቸው ብዛት፣ በባንክ ያስቀመጡት ገንዘብ መታመኛቸው ሊመስላቸው ይችላል። እውቀት ያላቸው እውቀታቸው መታመኛቸው ሊመስላቸው ይችላል። ነገር ግን ሁሉም በአንድ ቀን ሊጠናቀቅ ይችላል። የሚመስለን በዙሪያችን ያሉ ነገሮች ሁሉ ከኛ በላይ ከኛ አቅም በላይ እኛ በገንዘባችን ዓለምን የምናሸንፍ ይመስለን ይችላል። ነገር ግን ገንዘብ እያለው ሰው በህመም ምክንያት አይሞትም? ይሞታል። በገንዘቡ ሊቋቋመው የማይችል ደዌ ይመጣል። ባለው ብዙ ንብረቱን ሁሉ ሸጦ መጨረሻ ደህይቶ ባዶ ሆኖ ሊሞት ይችላል። ስለዚህ ሙሉ አይደለንም። በአንዱ ነገር ብንበረታ በአንዱ ቦታ ደግሞ ምን አለ? ጉድለት አለ። ሙሉ የሆነው ማን ነው ወገኖቼ? እግዚአብሔር ብቻ ነው። በአንድ ወቅት አንድ ፕሮፌሰር በጣም የተማረ ነው፣ የተመራመረ ነው፣ የሳይንስ እውቀት ያለው ነው። እናም ወደ ባህር አካባቢ ሄደ። በዛ ባህር አካባቢ አንድ ጀልባ የሚያጠምድ ጀልባ የሚቀዝፍ አንድ ሰው ነበረ። ስለዚህ በዛ በጀልባው ላይ ተቀመጠና ያንን ጀልባ የሚቀዝፈውን ሰው እየሄዱ በጀልባው ላይ አብረው እየሄዱ እያለ አንድ ጥያቄ ያነሳለታል። እንዲህ አለው፣ አንተ ሰው አለው። ጠያቄው ማን ነው? ፕሮፌሰሩ ነው። የሚጠየቀው ጀልባውን የሚቀዝፈው ሰው ነው። እንዲህ አለው፣ አንተ ሰውዬ አለው። አቤት አለ። አሁን ሳይንስ የደረሰበትን የእውቀት የፍልስፍናና የምርምር ደረጃ በዚህ በባህር ውስጥ ስላሉት ነፍሳት በባህር ውስጥ ስለተፈጠሩት ነገር የምታውቀው ነገር አለ አለው። ያ ጀልባ የሚቀዝፈው ሰው ምን አለ? ፕሮፌሰር፣ እኔ የማውቀው አሳ ማጥመድና ይችን ጀልባ መቅዘፍ ብቻ ነው፣ ሌላ ምንም አላውቅም አለው። ከዛ ፕሮፌሰር ያሳዝናል፣ ከህይወት 1/4 ጎሎብሃል አለው። አሁንም እየቀዘፈ ይሄዳሉ። ትንሽ ከሄዱ በኋላ ቀና አለና ፕሮፌሰር፣ አንተ ሰውዬ አለው። አቤት። በላይ በሰማይ ላይ ስላሉት ስለ ከዋክብት፣ ስለ ፀሐይ፣ ስለ ጨረቃ ሳይንስ የደረሰበትን እውቀት አንተ ታውቃለህ አለው። ይሄ ጀልባ ቀዛፊ የሚያውቀው 2 ነገር ነው። ምንና ምንድን ነው? አሳ ማጥመድና ጀልባውን መቅዘፍ ብቻ ነው። ፕሮፌሰር፣ እኔ የማውቀው አሳ ማጥመድና ጀልባ መቅዘፍ ብቻ ነው። ስለ ሳይንሱ አሁን ዓለም ስለደረሰበት ነገር ምንም የማውቀው ነገር የለም አለው። ያሳዝናል በጣም፣ ከህይወትህ 2/4 አጥተሃል አለው። አሁንም ጉዞ ቀጠሉ። ፕሮፌሰር አሁንም ሊያርፉ አልቻሉ። አይናቸው ብዙ ነገር ላይ ያማትራል፣ ይመለከታሉ። ብዙ አንብበዋል፣ ብዙ አጥንተዋል። ስለዚህ አሁንም በርቀት ሌላ ነገር ሲመለከቱ እጽዋቱን ይመለከታሉ። በባዮሎጂ ትምህርት ያወቁት እውቀት አለ። አንተ ሰውዬ አሉት። አቤት። ስለነኚህ እጽዋት ስለ አስተነፋፈሳቸው ስርዓት፣ ኦክሲጅን እንዴት እንደሚቀበሉ፣ እንዴት እንደሚያስወጡ፣ እንዴት ሆነው ስራቸው ወደ ውስጥ እንደሚሄድ፣ ምግብ እንዴት እንደሚያገኙ ሳይንስ የደረሰበትን እውቀት የምታውቀው ነገር አለ አሉት። ይሄ ጀልባ ቀዛፊ አሁንም ሰለቸው። ፕሮፌሰር፣ እኔ ነገርኩት፣ የማውቀው ነገር ቢኖር አንድ ነገር ብቻ ነው፣ ጀልባ መቅዘፍና አሳ ማጥመድ ብቻ ነው አለ። ፕሮፌሰር አሁንም በጣም ያሳዝናል፣ ከህይወትህ ስንት አጥተሃል? 3/4 አጥተሃል። ስንት ቀረው አሁን? 1/4። ይሄን ጊዜ ይሄ ጀልባ ቀዛፊ ጨነቀውና ቶሎ እያለ ያችን ጀልባ ሳብ ማድረግ ጀመረ። ማዕበል ተነሳ። ያ ማዕበል ጀልባይቱን ቁጭ ብድግ የሚያደርግ ነበር። ከባድ ነበረ። በዛ ሰዓት
ፕሮፌሰር ይንጎራደዱ ጀመር። ላብ ብሏቸዋል። መነጽራቸውን ወለቅ አድርገው ጭንቅላታቸው ላይ አድርገዋል። የሚይዙት የሚጨብጡት ነገር የለም። ጉዞ የባህር ነው። ቢጮህ ወዲያው ፈጥኖ የሚደርስ የለም። ላብ በላብ ሆነው ደንግጠው እያሉ ያ አሳ የሚያጠምድና ጀልባ የሚቀዝፍ ሰው ቀና ብሎ አያቸው። በጣም ደንግጠዋል። ፕሮፌሰር አላቸው፣ ጀልባዋ ልትሰጥም እየደረሰች ነው። አቤት አሉ። ዋና ይችላሉ አላቸው። አልችልም አሉት። ሙሉ ሕይወቶትን አጥተዋል። 1/4ኛም የለ፣ 2/4ኛም የለ፣ 3/4ኛም የለ። ለካ ወገኖቼ ሙሉ የሆንበት ነገር የለም። የእሳቸው እውቀት ስለ ሳይንሱ ማወቃቸው፣ ስለ እጽዋቱ ማወቃቸው፣ በላይ ስላሉት ስለ ፀሐይ ስለ ጨረቃው ማወቃቸው ዛሬ ዋና ባለመቻላቸው ሞት ከፊት ለፊታቸው መጣ። ፍጹም የሆነ ሁሉን የሚችል ማሻገር የሚችል ማን ነው? እግዚአብሔር ብቻ ነው። አሁን እዚህ ቅዱስ ዳዊት ምን አለ? እግዚአብሔር አለ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል፣ በላባዎቹም ይጋርድሃል። ከአዳኝ ወጥመድ በገጠር አካባቢ ሰዎች ምን ያደርጋሉ? ቆቅ ወይም ጅግራ ሲያጠምዱ አልያዝ ሲላቸው የሚበላ ነገር ያስቀምጡና ወጥመድ ያስቀምጣሉ። ያቺ ቆቅ ወይም ያቺ ጅግራ የሚበላውን ነገር ስላየች በቀጥታ እዛ ወጥመድ ውስጥ እንድትገባ ይደረጋል። ወጥመድ ውስጥ ስትገባ ከገባች በኋላ ለመብላት ስለገባች መውጣት ግን አትችልም። በዚህ አድርገው ይይዟታል። ልክ እንደዚህ ዲያብሎስ በሰው ልጆች ሕይወት ውስጥ የመጀመሪያው የኃጢአት ሥራ ለአዳምና ለሔዋን ሲሰጣቸው ይህንን ዕፀ በለስ ብሉ፣ ይህን ከበላችሁ ምንድን ነው ያላቸው? ዓይናችሁ ይገለጣል፣ አዋቂ ትሆናላችሁ። የሚገርም እኮ ነው። ትሞታላችሁ አይደለም ያላቸው እሱ፣ አዋቂ ትሆናላችሁ። ስለዚህ ምን ሆነ? ሔዋን ጎመጀች፣ ያንን ዕፀ በለስ ለመብላት ጓጓች። ሄደችና ቁርጥ አድርጋ መጣች። ከዛ በኋላ አጠፋፍጣ እሷን ብቻ ሳትሆን ለባሏም ጠራችና ሰጠችው። አዳምን በላ። ባልና ሚስት በአንድ ስህተት ላይ በኃጢአት ነገር ላይ ሲተባበሩ ጥሩ አይደለም። እርስ በርስ መተባበር ያለባቸው በጽድቅ ስራ። ወደ ቅዳሴ እንሂድ፣ እግዚአብሔር ጋር እንሂድ፣ ንስሐ አባቶቻችን ጋር እንሂድ፣ ንስሐ እንግባ፣ እናስቀድስ ብለው እንዲህ አይነት አቋም ሲይዙ ጥሩ ነው። ነገር ግን ለምሳሌ ሚስት ቤት ውስጥ ሆና ባል ደግሞ ከውጭ ሆኖ ይመጣና አንድ ነገር ይነግራታል። የሚገርምሽ ትልቅ ብር አግኝቻለሁ፣ ይሄ ብር ሕይወታችንን የሚለውጥ ነው፣ አሁን ያለንበትን ችግር የሚያላቅቅ ነው፣ በጣም ብዙ ብር ነው። ነገር ግን ይሄ ብር በሙስና ነው፣ ላምጣው ወይስ ልተወው ብለው እላት ምን ምትል ይመስላችኋል? ሕይወታቸው ሊለወጥ ነው። ቤት ሊገዙ ነው። የሌላቸውን ነገር ሁሉ አዳዲስ ነገር ሊገዙ ነው። ሶፋው ሊገዛ ነው። ቤት ውስጥ ቁም ሳጥኑ፣ ብፌው፣ ሌላች ነገር ሁሉ ሕይወታቸው ሊለወጥ ነው። ነገር ግን አላት ብሩ ግን የሚመጣው ሙስና ተሰርቶ ነው ወይም ተጭበርብሮ ነው። ላምጣው ወይ አላት። እናንተ ብትሆኑ ምን ትላላችሁ? ይሄ ጥያቄው ለወንዶች አይደለም ለሴቶች ነው። ምን ትላላችሁ? ይምጣ? እሺ ወንዶችስ ብትሆኑ ያለችው ሴቷ ናት ብሩን ማመጣ ያለችው። እና ወንዶቹ እንግዲህ ሕይወታችን ሊቀየር ነው፣ ከዚህ በኋላ ደህንነት የመጨረሻ ብሎ ሊሰናበት ነው፣ ላምጣ ወይ ብትላችሁ ወንዶች ምን ትላላችሁ? አንቺው ይፈትናል አይደል? እንዲህ አይነት ነገር። ስለዚህ ይሄ ዲያብሎስ ወጥመድ ነው ወገኖቼ። አንድ በሬ ወደ ቄራ ይወስዱታል። ወደ ቄራ ሲወስዱት ዝም ብሎ አይደለም፣ ስለሚያስቸግራቸው አልሳብም አልሄድም ስለሚል ምን ያደርጉታል? አሞሌ የሚባል ጨው አለ። ታውቃላችሁ? አሞሌ የሚባል ጨው አለ። በድሮ ጊዜ እንደ ንግድ መገበያያነት የሚያገለግል ነው። እንደ ዛሬው ብር ሳይመጣ አሞሌ በመስጠት ነው በሀገራችን የነበረው የገንዘብ ስርዓት ልውውጥ፣ የንግድ ልውውጥ የነበረው እና እስከ ቅርብ ጊዜም ነበረ። እና የአሞሌ ጨው ለበሬው ይጣፍጠዋል። ለዚህ ያ በሬው እየተሳበ ይሄዳል። የሚሄደው ወዴት መሰላችሁ? ወደ ቄራ ነው። ቄራ የሚሄደው ለምንድን ነው? ሊታረድ ነው። መታረዱን አያውቅም።
ነገር ግን የሚልሰው ያ የሚጎትተው ሰው አሞሌ ጨው ስለሚሰጠው እየጣፈጠው ያ የሚልሰው ነገር እየጣፈጠው ዝም ብሎ ይሄዳል። የሚሄደው ወደ ቄራ ነው። የሚሄደው ሊታረድ ነው። ምናልባት ቄራው ከገባ በኋላ አራጁ የመጀመሪያውን ቢላዋ አንስቶ ሲስልና ሲያፋጨው ሊያርደው እንደሆነ ያውቃል። ስለዚህ ቅዱስ ዳዊት እንደተናገረው ከአዳኝ ወጥመድ አድኖኛል አለ። ለካ ዲያብሎስ የሚያጠምድበት ብዙ አይነት ነገር አለ ወገኖች። አንዳንዶቹን በስልጣን ያጠምዳቸዋል፣ አንዳንዶቹን በምቾት ያጠምዳቸዋል። ምቾትን ከቤተ እግዚአብሔር ያስቀራል ወገኖች። ድህነትን ከቤተ እግዚአብሔር ሊያስቀር ይችላል። ተስፋ መቁረጥን ከቤተ እግዚአብሔር ሊያስቀር ይችላል። አንዳንዶች እንግዲህ ተመላለስኩኝ፣ ጸለይኩኝ፣ አስቀደስኩኝ፣ ለመንኩኝ፣ አልተሰማኝም፣ አልሰማኝም። ለምንድን ነው በቃ የሚሄደው? ለምንድን ነው የምመላለሰው? ተስፋ ቆርጠው ቁጭ ይላሉ። ተስፋ አንቁረጥ ወገኖቼ። አባቶቻችን ሲናገሩ እምነ ኩሉ የአኪ ቀቢጸ ተስፋ፣ ከነገር ሁሉ ተስፋ መቁረጥ የከፋ ነው ይላሉ። እግዚአብሔር ከዚህ ይጠብቀን። ከነገር ሁሉ ሰው ወገኖቼ ኃጢአትን ቢሰራ፣ ለምሳሌ ለጣዖት ቢሰግድ ንስሐ የመግባት እድል አለው። ቢያመነዝር ንስሐ የመግባት እድል አለው። ሌላም ኃጢአት ቢሰራ እንደገና መለሳት እድል አለው። ተስፋ ተቆረጠ ግን በህይወቱ ላይ ከባድ ውሳኔ ይወስናል። ምናልባትም እንጨት ላይ ሄዶ ሊጠለጠል ይችላል። ምናልባትም መርዝ ሊጠጣ ይችላል። በቃ ይሄ ነገር አይለወጥም ብሎ ይወስናል። ከዚህ በኋላ ህይወቱን መራራ ያደርገዋል። ስለዚህ በእግዚአብሔር አርአያና አምሳል የተፈጠረውን ሰውነት ለመከራ ብሞት ይሻለኛል ብሎ ያስባል። ከሞት በኋላ የተሻለ ኑሮ ይኖራል? አይኖርም። ዲያብሎስ ግን አስተካክሎ ያመችለታል፣ ያሳየዋል። አሁን ብትታነቅ ይለዋል። በቃ ከዚህ በኋላ የሚወቅስህ ሰው የለም፣ የሚያፍርብህ ሰው የለም ብሎ ያሳየዋል። ወገኖቼ ቅዱስ ዳዊት ለዚህ ነው ከአዳኝ ወጥመድ አድነኸኛል። ልቦናችንን ያጠምደዋል ዲያብሎስ፣ ሐሳባችንን ያጠምደዋል፣ አካላችንን ያጠምደዋል። ለእርሱ እንድንገዛ እንድንበረከክ፣ ከዛ በኋላ ነገረ እግዚአብሔርን እንድንረሳ፣ በኃጢአቱ ውስጥ እንድንመላለስ፣ ተስፋ እንድንቆርጥ ያደርገናል። ለዚህ ነቢዩ ሲጸልይ አንተ አለ ከአዳኝ ወጥመድ ከሚያስደነግጥ ነገርን ታድነኛለህ ይላል። እውነት እንደ ግርማ እውነት እንደ ጋሻ ይጠብቅሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ይሄ ነውላችሁ አሁን ዓለምን ያስጨነቀው ይሄ ነው። ዲያብሎስ ዓለምን ተቆጣጥሯል። የዚህ ዓለም ገዢ ተብሏል። ወደዚህ ዓለም ተጥሏል። ስለዚህ ሰውን የሚያስጨንቀው በህይወቱ የመጀመሪያው ዲያብሎስ ነው። እሱ አይታይም፣ ረቂቅ ነው፣ መንፈስ ነው፣ አይጨበጥም። ነገር ግን ከበስተጀርባ ሆኖ የሰውን ህይወት ያስጨንቃል። አሁን ብዙ ጊዜ ሰው ዲያብሎስን ሲያስብ የሚያስፈራ የፀጉሩ የተንጨበረረ ጥርሱ የገጠጠ አይደለም። ቅዱስ ጳውሎስ እንደተናገረ የብርሃን መልአክ መስሎ ሊመጣ ይችላል። ስለዚህ እግዚአብሔር ይህንን ነገር እንድንቋቋምበት ይህንን የጸሎት ክፍል የጸሎትን ኃይል ቃል በመጸለይ የሚያስፈሩንን፣ የሚያስጨንቁንን፣ የሚያስደነግጡንን ከቀትር ጋኔን አለ። ብዙ ጊዜ ዲያብሎስ የሚመርጠው ሰዓት አለ። በተለይም ቀትር የሚባለው ያን ሰዓት እንድንጸልይ አባቶቻችን ያዘዙን ለዚህ ነው። በህይወታችን ወይም በኑሯችን በእያንዳንዱ ቀን እንድንጸልይ ታዘናል። ስንት ጊዜ? 7 ጊዜ። 7 ለዕለትየ እሴብሐከ፣ በቀን 7 ጊዜ አመሰግንሃለሁ። 7 ጊዜ። አንዱ 6 ሰዓት የቀትር ሰዓት ነው። ይሄ ሰዓት ዲያብሎስ የሚበረታበት፣ ሰዎችን በህይወታቸው ሊፈትን፣ በተለያየ በደዌ ሊመጣም ይችላል፣ በህመም በማስጨነቅ፣ ተስፋ በማስቆረጥ፣ ስራ በማሳጠት፣ በማበሳጨት፣ በብዙ ነገር ይመጣል። አያረጅ፣ ደሞዝ አይፈልግ፣ ጡረታ አይወጣ። ምን አይነት ጠላት እንዳለን ታዲያ! ጠላት ያለው ሰው መዘናጋት፣ መተኛት የለበትም። ስለዚህ ሁልጊዜም ዝግጁ መሆን። ክርስቲያን ህይወቱ እንደ ወታደር ነው። ወታደር በድንበር ላይ ያለ ወታደር ጫማውንም አያወልቅም ነው የሚባለው። ምክንያቱም በስንተኛው ሰዓት ጦርነቱ እንደሚከፈት ስለማያውቅ ተነስ ሲባል ብድግ ነው። የክርስቲያን ህይወት ይሄ ነው። የመዘናጋት ህይወት አይደለም፣ የትጋት ህይወት ነው። በተዘናጋን ቁጥር፣ በተኛን ቁጥር፣ ቸል ባልን ቁጥር ሊያጠቃን የሚችል ልዩ መንፈስ አለ። እኛ ስጋውያን ነን፣ እንደክማለን፣ እንተኛለን። እሱ ደግሞ ስጋ የለውም፣ አይተኛም። ስለዚህ ወገኖቼ በማን ላይ መደገፍ አለብን? በአምላካችን በእግዚአብሔር ላይ የማይተኛ የማያንቀላፋ። በመዝሙር 120 ላይ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋ።
እሱ ስለጠበቀን ነው የተኝተን የነቃ ነው። እኛ ስንተኛ እሱ ቁጭ ብሎ ይጠብቀናል። ስሙ የተመሰገነ ይሁን። እሱ ስለጠበቀን ነው የነቃ ነው። በዛው ተኝተን ያልቀረ ነው። ትንታን በዛ ያስቀራል። ነገር ግን እንድንነቃ አደረገን። አዲስ ቀን እንድናይ፣ አዲስ ብርሃን እንድናይ አደረገን። ጠዋት ስንነሳ የደጁን መስኮት ስንከፍት ያቺ የመጀመሪያዋ ብርሃን በውስጡ ትገባለች። ያንን ቀን ብሩህ ተስፋ ይዘን እንነሳለን። እግዚአብሔር በዛው በተኛንበት ሳንቀር ያነቃን እሱ ነው። የትንሣኤ ባለቤት መሆኑ ሲያረጋግጥልን ነው። ተኝተን ነበር፣ ተነሳ። ነገም በሞት እንሄዳለን። በምን እንነሳለን? በትንሣኤ እንነሳለን። የትንሣኤ ባለቤት እሱ ስለሆነ ስለዚህ ምን አለ? ከሚያስደነግጥ በጨለማ ከሚሄድ ከክፉ ነገር ከአደጋ አትፈራ፣ በአጠገብህ 1000 በቀኝህም 10,000 ይወድቃሉ። ይሄ ነው አያችሁ፣ ክርስቲያኖች ኃይላቸው የጦር መሳሪያ አይደለም፣ ሚሳኤሉ አይደለም፣ የሚያስፈራው ከባዱ አይደለም። ኃይለ እግዚአብሔር ግን ርኩሳን መናፍስትን በእግራችን ስር እንድንጥል እንድናሸንፍ ያደርግልናል። ከመንክድ ከይሴ ወአቃርብተ ወዲበ ኩሉ ኃይለ ርኩሳን መናፍስቱን ከይሴ የተባለውን እነሱን ሁሉ እንድናሸንፍ በጠላት ላይ ድልና ኃይልን ተሰጠን። ክብርና ምስጋና ለመድኃኒዓለም ይሁን። ይሄ የተሰጠው የሰው ልጅ ድል የማድረግ ስልጣን የተሰጠው የሰው ልጅ ታዲያ በምን ምክንያት ነው የርኩሳን መናፍስት ማደሪያ የሚሆነው? ልክ ቀፎ የንብ ቀፎ ታውቃላችሁ አይደለ? ልክ በሱ ውስጥ ንቦች እንደሚገቡ ርኩሳን መናፍስት በሰው ሕይወት ውስጥ እንደዛ ሆነው ነው የሚገቡት። የሚገርማችሁ ጌታችን ኢየሱስ ክርስቶስ ያኔ በስጋዌ ዘመኑ እንደዚህ ርኩሳን መናፍስት ያደረባቸውን ሰዎች አግኝቶ ስንት ናችሁ ብሎ ሲጠይቅ ምንድን ነው የሚሉት? ሌጊዮን ጭፍራ ብዙ ነን ይላል። በአንድ ሰው ሕይወት ውስጥ ብዙ ርኩሳን መናፍስት እንደ ንብ ማለት ነው። አሁን የንብ በአንድ ቀፎ ውስጥ ያሉ ንቦችን መቁጠር ትችላላችሁ? ልክ እንደዛ ማለት እኮ ነው። በሰው ሕይወት ውስጥ ገብተው ይሰገሰጋሉ። አይምሮውን ይዛሉ፣ ሊናውን ይዛሉ፣ እግሩን ይዛሉ፣ እግሩን ያቃስታል፣ እግሩን ይታመማል፣ ወገቡን ይዙታል፣ ወገበኔ ይላል፣ ጭንቅላቴ ይላል። የማይዙት ቦታ አለ እንዴ? ሐኪም ይሄዳል። ከዛ ሐኪሙ ደግሞ ወዲያውኑ ወደ ኦፕሬሽን ይላል። ከዛ ይቆርጠዋል፣ ያደማዋል። የደም መንፈስ ያለባቸው አሉ። እንዴት እንደሚጫወቱብን ተመልከቱ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። አየህ፣ በቀትር ከሚሄድ ጋኔን ከሚያስፈርቅ ከሚያስጨንቅ የእግዚአብሔር ጥበቃ ደምህ ሳይፈስ ሳትቀደድ እንዲሁ በእግዚአብሔር ቤት በምትኖረው በጸሎትህ ከእግዚአብሔር ጋር በምታደርገው ንግግር ለእግዚአብሔር በምትሰጠው መባና ስጦታ እግዚአብሔርን ጉልበትን የምታንበረክክልህ ከሆነ ያ ጉልበትን የሚይዘው ድራሹ ነው የሚጠፋው። እኔ የኔን ቃል አይደለም የምነግራችሁ፣ የእግዚአብሔርን ቃል ነው። ለዚህ ነብዩ ምን አለ? ወደ አንተ አይቀርቡም ይላል። በአጠገብህ 1000 በቀኝ 10,000 ይወድቃሉ። በዓይኖች ብቻ ትመለከታለህ። ተመልከቱ፣ በዓይኖች ብቻ ትመለከታለህ። ወደ አንተ አይቀርቡም። እንዴት ሆነው? ሰውነቱ የመንፈስ ቅዱስ ማደሪያ ነዋ። ያቃጥላቸዋል። ወደ አንተ እንዳይጠጉ፣ በሕይወቱ ውስጥ እንዳይጫወቱ። ወኮንክዎሙ ከመ ከዋሕላ ይላል። እንደ ኳስ አደረጉኝ፣ እንደ ኳስ ተጫወቱብኝ። ኳስ ሲጫወቱ አይታችኋል አይደል? አንዱ ከዚህ ሲለጋት አንዱ ከዛ ይመልሳታል። አንዱ መንፈስ ለአንዱ መንፈስ እያነጣጠረ እየሰጠ እንደ ኳስ በዘመን ሲጫወትብህ ይኖራል። አናቀው፣ በውስጣችን ሆኖ ነው የሚታይ። ጠላት እኮ ምናልባትም ባለህ አቅም ልትገዳደረው ትችላለህ። ነገር ግን አትገዳደረውም። ሐኪም ቤት ብትሄድ የደም ምርመራ ይላል። በደም ውስጥ አይገኝ፣ በላብራቶሪ ውስጥ አይገኝ። ታዲያ ምንድን ነው መፍትሄው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ከዛ ምን አለ ወደ ታች ቅዱስ ዳዊት? የኃጥአንን ብድራት ታያለህ፣ አቤቱ አንተ ተስፋዬ ነህና፣ አቤቱ አንተ ተስፋዬ ነህና ልዑልም መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም አለ። ብዙ ሰዎች እንደወጡ የቀሯል። ይሄ ቅስፈት ይባላል። ለንስሐ ሳይበቁ በኃጢአት ውስጥ ሆነው ለጣዖት ሄደው ሲሰግዱ ሌሊቱን ሙሉ አህያ ላይ ተጭነው
ኃጢአት ገንዘብ እናገኛለን ብለው ስጋቸውን ለነፍሳቸው ሳያስገዙ እግዚአብሔርን የመሰለ ጌታ ገነትን የመሰለ ቦታ አጥተው ስጋዊ ነገራቸውን ብቻ ሲያስተካክሉ በውጭ እንደወጡ የቀሩ ወገኖች መቅሰፍት ወደ ቤትህ አይመጣም ይላል። በእስራኤላውያን አንድ ጊዜ መቅሰፍት መጥቶ ነበረ። ያ መቅሰፍት ፈርዖን ሕዝቡን ሊለቅ ስላልፈለገ በየቤታቸው የበጉን ጉበኑን ደም እንዲቀቡ ታዘው ነበረ። ያ ደም የተቀባውን እየመረጠ ያ ቀሳፊ መልአክ እንዳይነካ ሌላውን ግን እንዲገል ታዞ ነበረ። ይሄ መቅሰፍት ይባላል ወገኖቼ። መቅሰፍት በሕይወታችን ያላሰብነው ያልጠበቅነው እኛ ገና ብዙ እቅድ እያደረግን ትዳር ይዛለው፣ ኑሮ ይዛለው፣ መነኩሳለው፣ እንዲህ ያደርጋለው እያልን እያሰብን ያንን ነገር ሳናስብ በተለያዩ ምክንያቶች ሕይወታችን ተነጥቆ የሚወሰድበት ነው። ስለዚህ ምን ማለት ነው? ከዚህ መቅሰፍት ለመዳን ከዚህ መቅሰፍት ለማምለጥ ከሚመጣው ቁጣ ለመጠበቅ በልዑል መጠጊያ የሚኖር በእግዚአብሔር ኃይልና ጸሎት በእርሱ ተጋድሎ መኖር ነው። ሌላ መፍትሄ የለም ወገኖቼ፣ ከሱ ውጭ ሌላ መፍትሄ የለም። ይሄ ይሻላል ብለን እንደ አማራጭ የምንነግራችሁ የለም። የሕይወታችን የክርስቲያኖች የተዋህዶ ልጆች ብቸኛው አማራጫችን ምንድን ነው? ሁላችሁም ንገሩኝ። እግዚአብሔር ነው። በሉ እስቲ ሁላችሁ። የኛ የክርስቲያኖች የሕይወታችን ተስፋችን መመኪያችን እርሱ እግዚአብሔር ብቻ ነው። ከዛ ነብዩ ወደ ታች ወረድ ይልና ምን ይላል? ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም፣ በመንገዱ ሁሉ ይጠብቁ ዘንድ መላእክቱ ስላንተ ያዛቸዋል አለ። ምኖቹ? መላእክቱ ስላንተ ያዛቸዋል። ይኸውላችሁ አሁን ልባችን በዚህ ይረፍ። እኛ የተዋህዶ ልጆች በቅዱሳን መላእክት የምንጠበቅ ነን። ጠዋት ስንወጣ የመልአኩን መልክ ደግመን ተማጽነን ስንወጣ የወደድነው ወይም ደግሞ ዝክሩን መታሰቢያውን የምናደርገው ያ መልአክ እኛን ይጠብቀናል። በቀን የሚጠብቁ መላእክት አሉ፣ በሌሊትም የሚጠብቁ መላእክት አሉ። ክፉ ስንሰራም ክፉ ነገራችንን እየተመለከቱ በጎም ስንሰራ ያ በጎነታችንን ለአምላክ እያሳዩ እየነገሩ እንድንኖር ያደርጉናል። ታዲያ ወገኖቼ በመላእክት የሚጠበቅ ሰው ተመልከቱ እስቲ። መላእክት ቅዱሳን፣ መላእክት ርኩሰት የሌለባቸው መላእክት ምግባቸው ምን የሆነ ምስጋና የሆነ መላእክት ሁል ጊዜ በተጠንቀቅ ሆነው ፈጣሪያቸውን የሚያመሰግኑ በቅዱሳን መላእክት የሚጠበቅ ሰው ምን አይነት ሰው ነው? ራሳችንን ልንጠይቅ ያስፈልጋል። መላእክቱን ወደ አንተ ያዛል ተብሏል። መላእክቱ ይጠብቁሃል። መላእክቱ የሚጠብቁን ከሆነ የሚጠብቀንን መልአክ እንዳናበሳጭ፣ የሚጠብቀንን መልአክ እንዳናሰለች ልንጠነቀቅ ያስፈልጋል ወገኖች። አያችሁ፣ እግዚአብሔር መላእክቱን ለኛ ይሰጣል። አሁን እዚህ ላይ ነው ብዙ ወገኖቻችን መላእክት አያስፈልጉም ይወቁናል፣ ኢየሱስ በቂያችን ነው ለሚሉት የመጽሐፍ ቅዱስ መልስ ይሄ ነው። እግዚአብሔር ራሱ መጠበቅ ይችላል፣ ግን መላእክቱን ስላንተ ያዝልሃል። ክፉ ነገር እንዳይደርስብን በመላእክት ጥበቃ እንጠበቃለን። በመላእክት ጥበቃ የሚጠበቅ ሰው ደግሞ ሕይወቱን ከኃጢአት የጠበቀ ወደ ኃጢአት የማይሮጥ ወደ መሸታ ቤት የማይሮጥ በተለያዩ ሱሶች ሳይጠመድ በተለያዩ የኃጢአት ክፋት ውስጥ ሳይገባ አምላኩን እያመሰገነ እርሱ የሰጠውን ስራ እየሰራ ዘመኑን በሰላም የሚኖር ሰው በልዑል እግዚአብሔር መጠጊያ ይኖራል። ከክፉ መላእክትም ከክፉ ከርኩሰትም ይጠበቃል ማለት ነው። ክቡር አባታችን የገዳማችን ዋና አስተዳዳሪ መጋቤ ሕሩያን በዚህ ቦታ ተገኝተውልናል። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ መጨረሻ ላይ ምን ይላል ነቢየ እግዚአብሔር ቅዱስ ዳዊት? እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ። ይጠራኛል ምን እለዋለሁ? እመልስለታለሁ። ብንጸልይ የሚሰማን አምላክ ነው። አሁን በዚህ የተሰበሰብነው ወገኖች የሚሰማን አምላክ እንዳለ ስላመንን ነው። ዓይን አለው ያያል፣ መድኃኔዓለም ጆሮ አለው ይሰማል። ጸሎታችንን እከሌ እንዲህ ነው ብሎ አይንቅም። የሰው ፊት አይቶም አያዳላ።
ምስኪኖችን የወደቁትን ታናሾችን ከወደቁበት ከፍ የሚያደርግ እጅ ይዞ የሚያስነሳ ከሰው ተስፋ ይልቅ እርሱን ተስፋ ያደረጉትን መድኃኔዓለም በፍቅር እጆቹ የሚቀበል የሰው ተስፋማ ወገኖቼ የሸንበቆ ምርኩዝ ነው ይባላል። ልክ ቢሰነጠር መልሶ እጅን የሚወጋ ነው። እግዚአብሔርን ተስፋ ያደረጉ ሰዎች ግን በሕይወታቸው በዘመናቸው ሁሉ ምንም ነገር አያስጨንቃቸውም። ሁሉ ጊዜ ተስፋ ልናደርገው የሚገባ ማንን ነው? እግዚአብሔር ነው። ከዛ መጨረሻ ምን ይላል? ይጠራኛል። ስሜን አውቋልና እጋርደዋለሁ፣ ይጠራኛል እመልስለትም አለው። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምን ዕድሜ አጠግበዋለሁ ይላል። ምን አጠግበዋለሁ? ረጅምን ዕድሜ አጠግበዋለሁ። ለካ ዕድሜ የሚጨምር እግዚአብሔር ነው ወገኖች። ዕድሜ የሚጨምር ምንድን ነው? ጸሎት ነው። አያችሁ እዚህ ጋር ይሄ የተጸለየው ጸሎት በመዝሙር 90 ላይ ያለውን ጸሎት የሚጸልይ ሰው ዕድሜው ረጅም ነው የሚሆነው። በቅዱሳን መላእክት ይጠበቃል። እግዚአብሔር ከክፉ ነገር ይጋርደዋል፣ ረጅም ዕድሜ ይሰጠዋል። በነገራችን ላይ የረጅም ዕድሜ መብዛት ለምንድን ነው ከተባለ ለምንድን ነው ወገኖች? ለንስሐ ነው። በቃ ዕድሜ 90 ዓመት 100 ዓመት ተኑሮ በጎ ስራ ሳይሰራ ንስሐ ሳይገባ በኃጢአት ውስጥ እንደሆኑ ቢኖር ምን ያደርጋል? ምን ያደርጋል? አንድ አባት ነበረ። እግዚአብሔር ጋር ከፈጣሪ ጋር የተገናኘው በ80 ዘመኑ ነው እና ያለፈውን ያሳለፈውን ዘመን ወደኋላ አሰበና እንዲህ አለ፣ ጌታ ሆይ ምን ነው ያን ያለ ልጅ ሆኜ ገና ድክ ድክ በምልበት በሕፃንነቴ ዘመን ባወቅኩ አንደበቴን ኮልታፋ አፌን በአንተ ስም በፈታው 80 ዘመን ሙሉ አንተን ሳላውቅ ኖርኩኛል። አዎ ይቆጫል አይደለ? ከእግዚአብሔር ጋር ያልኖርንበት ዘመን፣ እሱን ሳናውቅ የኖርንበት ዘመን የተቃጠለ ከንቱ ያለፈ ስሙን ሳንጠራ እንዲሁ ብቻ የምንኖርበት ዘመን የተቃጠለ ዘመን ነው። ስለዚህ እግዚአብሔር ረጅም ዕድሜ ሲሰጠን በዚህ በሰጠን ረጅም ዘመን እንድንሰራለን። መስራት ያለብን ነገር እንድናደርግ ነው። አይምሯችንንና እውቀታችንን ሰጥቶናል። ይሄ እውቀት እግዚአብሔር የሰጠን እውቀት ብዙ ሰርተን እንድንለወጥ ነው። ያን የሰጠንን እውቀት ሳንሰራበት ሳንጠቀምበት እንዳለ ወደ መቃብር እንዳይወድ ልንጠነቀቅ ያስፈልጋል። እድሜያችንን ጉልበታችንን እንጠቀም። አዎ ወደ መቃብር መሄዳችን እንደው አይቀር። ብዙ ጊዜ ሰዎች ሲናገሩ ሰው ሞቶ ወደ ቀብር ሲወሰድ አስከሬኑ ይከብዳል ይቀላል? ይከብዳል። ለምንድን ነው ሲባል እንደው የተሰጠውን እንዳለ ይዞ ስለሄደው ነው ይላሉ። ብዙ መጠቀም ያለበትን የእውቀቱን እንዳለ ሳይጠቀምበት ወደ መቃብር ይወርዳል። እንስራበት፣ እንጠቀምበት። ጉልበት አለን፣ ኃይል አለን፣ እውቀት አለን። እውቀትን የሰጠ ማን ነው? እግዚአብሔር ነው። በዚህ አሁን በሳይንሱ ትምህርት ያሉት ሰዎች ሲያስተምሩ በዓለም ላይ ካለው ትንሹን በ0.5 አካባቢ አልበርት አንስታይን የሚባለው ነው ትንሽ የተጠቀመበት ብለው ይናገራሉ። ያው የሳይንሱ እውቀት ነው። እንደኛ እንደ ቤተክርስቲያን ግን እግዚአብሔር በሰጠን እውቀት አዳምን ከፈጠረ በኋላ እፍ አለበት ነው። የአፍታ እውቀት ሆነ ይላሉ። ለዚህ ነው አዳምን ተጠያቂ ሊሆን የቻለው ዕፀ በለስን በበላ ጊዜ ያ እውቀት ተሰጥቶት ነበረ። ሞትን እንዳይሞት መጠንቀቅም ነበረበት። መጥቶም ነግሮት ነበረ። ያ በሰጠው እውቀት ግን ሳይጠቀምበት ስለቀረ ወደ መቃብር ሄደ። እንደገና እግዚአብሔር ደግሞ ያንን አይቶ በፍቅር ወደ እርሱ ተመልሷል። መጨረሻ ላይ ይህንን መዝሙር ሲዘጋ ነቢየ እግዚአብሔር ቅዱስ ዳዊት ምን ይላል? ረጅም ዕድሜ ያጠግበዋለሁ ካለ በኋላ ማዳኔን አሳየዋለሁ አለ። ማዳኔን አሳየዋለሁ። በምን መጠጊያ የሚኖር? በልዑል መጠጊያ የሚኖር ማዳኔን አሳየዋለሁ። ታመማችሁ፣ ተስፋ የቆረጣችሁ፣ ሕይወታችሁን ከእግዚአብሔር ጋር ማድረግ የምትፈልጉ እግዚአብሔር ስለ ቃሉ የታመነ ነው ወገኖቼ። የእግዚአብሔር ቃል ልክ ሰዎች መድረክ ላይ ወጥተው የማነቃቂያ ወይም ሞቲቬሽናል ስፒች እንደሚሉት እንደዛ አይነት አይደለም። አሁን እናንተን አነቃቅተን ወደ ቤታችሁ እንደምንመልሳችሁ አይነት አይደለም። የእግዚአብሔር ቃል ከተነገረንም በኋላ ኃይል ስላለው
በሕይወታችን ውስጥ የሚሰራ ነው። ሕይወታችንን የሚለውጥ ነው። አንድ የሰምተነው ብቻ ቤት ስንገባ ጭው የሚል ባዶ የሚያደርግ አይደለም። እቤትም ስንገባ እዚህ ያገኘነው ደስታ ተከትሎን የሚሄድ ነው። ልባችንን በደስታ የሚያፍለቀልቀው ነው። ለዚህ ነው ብዙዎች እሱን ስለወደዱ ጣዕሙ ወታእምሩ ከመ ኄር እግዚአብሔር ቸር እንደሆነ ስለቀመሱ። የቀመሰ ሰው እግዚአብሔርን ያውቃል፣ ያልቀመሰ ደግሞ ማወቅ አይችልም። ፍቅሩን የቀመሱ ቅዱሳን ሰማዕታት ወከአሁ ደሞሙ ከመ ማይ፣ ፍቅሩን ሲቀምሱ ደማቸውን እንደ ውሃ ፈሰሱ። አንገታቸውን ለሰይፍ ሰጡ፣ ጀርባቸውን ለግርፋት ሰጡ። ለሰውነታቸው ሳይሳሱ እየተራቡ እየተጠሙ ኖሩ። ፍቅሩን የቀመሱ ቅዱሳን ከሞቀ ከደመቀ ቤታቸው ውስጥ ወጥተው ጤዛ ልሰው ድንጋይ ተንተርሰው ጸባጋንንትን ታግሰው ዘመናቸውን እኩሌታ ሳይሆን ሙሉ ዘመናቸውን ለፈጣሪያቸው ሰጥተው አምላካቸውን ደስ አሰኙ። አሁን እኛ ፍቅሩን ቀምሰናል። የእግዚአብሔርን ምሕረቱን የአባትነቱን ፍቅር እንዴት አድርጎ እንደወደደን በመስቀል ላይ የተከፈለልንን የደሙን ውለታ አይተናል። ያ የደሙ ውለታ በውስጣችን ከደምና ከአጥንታችን ጋር ከተዋሃደ ወገኖቼ ሰውነታችንን ከኃጢአት እንጠብቃለን። እሱ የሞተለት ሰውነት ነው ለካ እኔ በኃጢአት የማረክሰው። እሱ ደም የከፈለለት መስዋዕት ነው ለካ እኔ በዝሙት ያቆሸሽኩት። እርሱ የሞተለት ሰውነት ነው ለካ እኔ እንደ ከንቱ የቆጠርኩት ብለን እናገራለን። ስለዚህ ጣዕሙ ወታእምሩ ከመ ኄር ወገኖቼ፣ እቤት እናቶቻችን ወጥ ሲሰሩ ጨው እንዳለውና እንደሌለው የሚለዩት በምንድን ነው? በመቅመስ ነው። ቀምሰው ያውቁታል። ሌላስ በምን ያውቃሉ? በምን? በማሽተት። ይሄ ሙያ ደረጃ ነው እንግዲህ። በማሽተትም ያውቃሉ። አዎ በማሽተትም ያውቁታል፣ ይለዩታል። እንደውም አሁን በቅርብ ደግሞ የተገኘ አንድ ግኝት አለ። በጣም ባለሙያ ሴት ከሆነች በማየትም ታውቃለች አሉ። ወጡን እንዲሁ አይተው ብቻ ጨዋል የለውም ትላለች። የለም እስቲ እናቶች እጃችሁን እስቲ የምታወጡ በማየት ብቻ ጨዋለው። ስለዚህ ምን ያስፈልጋል ማለት ነው? ዋናው መቅመሱ ጥሩ ነው። ማየቱም ማሽተቱም ጥሩ ሆኖ መቅመሱ የበለጠ ደግሞ ጥሩ ነው። ስለዚህ ለምንድን ነው የማንቀምሰው? መድኃኔዓለም ብሉኝ አለ፣ ጠጡኝ አለ። ዛሬ ዕለት እኮ ስናስብ ሌላ የምናስበው ነገር የለም። ላይ በመስቀሉ ላይ ተሰቅሎ መስቀሉ ስር ያሉት ሰዎች ደግሞ እናቱና ድንግል ቅዱስ ዮሐንስ ብቻ ናቸው። ሌሎች ሐዋርያትም አልተገኙም። ያንን ውለታ እንዴት እንርሳው ወገኖች? መስቀል ላይ እስከ ቀራንዮ ድረስ እየጎተቱ እየወደቀ እየተነሳ ፊቱን በጨርቅ እየሸፈኑ በጥፊ እየመቱ ክርስቶስ አንተ አምላክ ተሆንክ እስቲ ማን በጥፊ እንደመታ ተናገር እያሉ እየዘበቱበት መስቀል ላይ የደረሰው ጌታ ያኔ ዝናብን የሚሰጥ ውሃን ለዓለም የፈጠረ የሚጠጣውን አጥቶ መራራ ሐሞትን የጠጣ በራሱ ላይ ያስቀመጡት ያ የሾህ አክሊል ወገኖቼ ዘውድ አልነበረም። ውበትና ጌጥ የሚሰጥ አልነበረም። ሕማም ነው። ሕማሙ ደግሞ ቀላል አልነበረም። እስከ ልብ ድረስ የሚሰማ ሕማም ነበረ። እግሮቹ ተቸንክረዋል፣ እጆቹም ተቸንክረዋል። ጎኑ ደግሞ በጦር ተወቅቷል። አቤት ፍቅር! ይህንን የወደደበት የሰው ፍቅር የመጣበት ጎዳና ወገኖቼ የቀራንዮ ሕይወት የኔ እናንተ ሕይወት ሊሆን ይገባል። ዕለት ዕለት የምናስበው ቤተክርስቲያንን መስቀሉን ዕለት ዕለት የምናስብ ከሆነ ሊናገር የነበረ አንደበታችን ከክፋት ይሰበሰባል። መጥፎ ነገር ሊያደርግ የነበረ እጃችን ወደ ኋላ እንደገና እንመልሰዋለን። ወደ መጥፎ አቅጣጫ ሊሮጥ የነበረው ሊሄድ የነበረው እግራችንን የመድኃኔዓለምን ውለታ አስበን እንደገና እንመልሰዋለን። ለዚህ ወገኖች እግዚአብሔር ማዳኑን ያሳይሃል ይላል። እውነት ነው፣ ማዳኑን አሳይቷል። ያኔ እንደዚህ በኢየሩሳሌም ከተማ ሲመላለስ ብዙ የኑሮ ውጣ ውረድ ነበረ። ብዙ የተጨነቁ ሰዎች ነበሩ። ሕማም የያዛቸው፣ ጀርባቸው የጎበጠ፣ ዓይናቸው የፈረጠ፣ ለምጽ ይዟቸው ከማህበረሰቡ የተገለሉ ሰዎች የናቃቸው፣ ወደ ቤተ መቅደስ መቅረብ የማይችሉ ብዙ ሰዎች ነበሩ። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ሳይጠየፋቸው ወደ እነሱ ቀረበ። እጃቸውን ይዞ አነሳቸው። በምራቁ በልብሱ በሁሉ ነገር አዳናቸው። ሁሉን የዳሰሱት ሁሉ ዳኑ ይላል። ስሙ የተመሰገነ ይሁን። የዳሰሱት ሁሉ ዳኑ። 38 ዓመት መጻጉዕ ሆኖ ከአልጋ ጋር ተጣብቆ እንደ ትኋን
በቃ ሞቱን ብቻ ይጠብቅ የነበረ ሰው አልጋህን ይዘህ ተነሳ አለው በቃሉ። ወዲያውኑ ልጽና ልበረታ ልቁም ሳይል እንደገና ላገግም ሳይል ወዲያውኑ በሚገርም ሁኔታ 38 ዓመት የተሸከመችውን አልጋውን በተራው እሱ ተሸክሟት ይዞ ሄደ። አየህ፣ እግዚአብሔር ማዳኑን ያሳያች። የብዙ ሰዎች ታሪክ ተለውጧል። ዛሬም እግዚአብሔር እጁ የጸና ነው፣ ክንዱ ያው ነው፣ ይሰራል። ያኔ ከአባቶቻችን ጋር የነበረ እግዚአብሔር አለ የለም? አለ። ማዳኑን ያሳያል። ክብርና ምስጋና ለመድኃኒዓለም ይሁን።